ሰላም ጤና ይስጥልን የአፓርት ቱቶሪያል ቤተሰቦች እንደምን አላችሁ? ዛሬ ደግሞ በቤታችን በቀላሉ ሶስት ግብአቶችን ብቻ በመጠቀም ደረቅ ሳሙናን እንዴት እንደምንሰራ እናያለን ማለት ነው። ግን ምን መጠቀም አለብን የሚለውን መጀመሪያ እናያለን። የመጀመሪያው እና ዋነኛው ሚዛን ነው ማለት ነው። ዋነኛው ምንድነው? ሚዛን ነው። ኬሚካሎችን በቀላሉ ለመለካት እንጠቀምበታለን ማለት ነው። ሁለተኛ ደግሞ ማቀላቀያ ነው ማለት ነው። ማቀላቀያ አለ ማለት ነው። ሶስተኛው እንግዲህ መለኪያዎች ናቸው። እነዚህ ትንንሽ ናቸው፣ በሁላችንም ቤት አይጠፉም ማለት ነው። እነዚህን ተጠቅመን መስራት እንችላለን ማለት ነው። ደረቅ ሳሙና ለመስራት ምን ያስፈልገናል? የመጀመሪያውና ዋነኛው ኬሚካል ኮስቲክ ሶዳ ወይም ሶዲየም ሃይድሮክሳይድ ተብሎ ይጠራል ማለት ነው። ይሄኛው ኬሚካል ከዚህ ጋር እንደምታዩት ማለት ነው ነጭ ነው፣ ጠጣር ነገር ነው። በጣም ከፍተኛ የሆነ ጥንቃቄ ይጠይቃል፣ ምክንያቱም የማቃጠል ባህሪ አለው። ስለዚህ ይሄኛውን ኬሚካል ለመጠቀም የግድ ማስክ፣ የእጅ ጓንት ብትለብሱ ሞር የተሻለ ነው ማለት ነው። ሁለተኛውና ዋነኛ ግብአት ደግሞ ምንድነው? ዘይት ነው ማለት ነው። በጣም ብዙ አይነት ዘይቶች አሉ ደረቅ ሳሙናን ለመስራት። እኛ ግን ዛሬ የምንጠቀመው ፓልም ኦይል ወይም የጭቃ ዘይቱን ተጠቅመን እንሰራለን ማለት ነው። ሶስተኛ ግብአታችን ደግሞ ውሃ ነው ማለት ነው። ውሃ ነው። እነዚህን ግብአቶች ብቻ ተጠቅመን ደረቅ ሳሙና በቤታችን ማምረት እንችላለን ማለት ነው። እንደምታስቡት ከባድ አይደለም፣ በጣም ቀላል ነው። ደረቅ ሳሙና በብዙ መንገድ ሊሰራ ይችላል። ይሄኛው ግን በጣም ቀላሉ ዘዴ ነው ማለት ነው። ስለዚህ የመጀመሪያ ስቴፓችን የሚሆነው ኮስቲክ ሶዳን መለካት ነው ማለት ነው። ስለዚህ እቃዋን አስቀምጠን ቴር እንላታለን ማለት ነው፣ ወይም የእቃውን እንዲያጠፋልን ማለት ነው። ስለዚህ እኔ መስራት ያሰብኩት 100 ግራም ደረቅ ሳሙና ነው። ስለዚህ 25 ግራም 10 ግራም ኮስቲክ ሶዳ እለካለሁ ማለት ነው። አስር ግራም ኮስቲክ ሶዳ ለክቻለሁ ማለት ነው። ስለዚህ አስቀምጣለሁ። ሁለተኛው ግብአቴ ደግሞ ምንድነው? ይሄኛው ነው ማለት ነው። ውሃ ነው። ስለዚህ ውሃ 25 ግራም እለካለሁ ማለት ነው። 25 ግራም ሀያ አምስት ግራም ውሃ ለክቻለሁ ማለት ነው። ሌላኛው ዋነኛው ግብአት ዘይታችን ነው ማለት ነው። ስለዚህ 68% ዘይት ብንጠቀም 68% ዘይት ብንጠቀም ለ100 ግራም 68 ግራም እጠቀማለሁ ማለት ነው። 68 ግራም ዘይት እጠቀማለሁ። ይህ ፓልም ኦይል ወይም የፓልም ዘይት ምንድነው? መሞቅ አለበት ማለት ነው። የሚሞቅበት ዲግሪ ሴልሺየስ ከ35 እስከ 45 ዲግሪ ሴልሺየስ ባለው ነው። እኔ አምጥቼው ነው ማለት ነው። ስለዚህ እዚህ ጋር አስቀምጣለሁ ማለት ነው። ስለዚህ ሶስት ነገሮች አሉ ማለት ነው። 68 ግራም ዘይት አለኝ፣ የሞቀ ዘይት አለ፣ ከዛ ኮስቲክ ሶዳ አለ፣ ከዛ ደግሞ ውሃ አለ ማለት ነው። ከዚህ ጋር እንደምናየው ይሄኛው የሞቀ ነው። በደንብ እንዲቀላቀሉ ይሄኛውም ሶሉሽን መሰራት አለበት ማለት ነው።
ይሄኛው ሶሉሽን መሰራት አለበት ማለት ነው። ስለዚህ እንቀላቅላለን። ስንቀላቀል ኮስቲክ ሶዳ ወደ ውሃ ይጨመራል ማለት ነው። ስለዚህ እንደዚህ እያደረግን እንጨምርና ትንሽዬ ስለሆነ ጨምረን እናቀላቅለዋለን ማለት ነው። ትንሽ ከፍ ስለሚል ምን እናደርጋለን ማለት ነው? ይሄኛው ምን እናደርጋለን? እናቀዘቅዘዋለን ማለት ነው። ከስር ውሃ አለ፣ ከላይ ኮስቲክ ሶዳ አለ። ወይም ለረዥም ጊዜ መተው እንችላለን፣ ወይም እንዲህ አድርገን ማቀዝቀዝ እንችላለን ማለት ነው። ከስራ ወይም ሂት ኤክስቼንጅ ሜትር ሂት ትራንስፈር ፍሮም ሃይ ቴምፕሬቸር ወደ ላው ቴምፕሬቸር የሚለው ወይም ከፍተኛ ሙቀት ካለው ወደ ዝቅተኛ ሙቀት ካለው ይተላለፋል ማለት ነው። ስለዚህ ቀላል ነው፣ በጣም ጨረስ ነው ማለት ነው። ስለዚህ ይሄንኛውና ይሄንኛው ማቀላቀል ነው፣ ግን ጥንቃቄ ያስፈልጋል። ምክንያቱም የሁለቱ ሙቀት ተመሳሳይ ካልሆነ በፍጹም ሳሙናው አይመጣልንም። ስለዚህ የሁለቱ ሙቀት ስንት መሆን አለበት ካለን ከ35 እስከ 45 ዲግሪ ሴልሺየስ ባለው ማወቅ እንችላለን። እነዚህ ይሄንን ለማወቅ ደግሞ ምንድነው ቴርሞሜትር መጠቀም ትችላላችሁ፣ ወይም እንዲህ አድርጋችሁ ሙቀቱን እኩል መሆኑን ተመሳሳይ መሆኑን ቸክ ማድረግ ትችላላችሁ ማለት ነው። ስለዚህ ኮስቲክ ሶዳችን ምን ብሏል ማለት ነው? ቀዝቅዟል ማለት ነው። ስለዚህ እነዚህ ሁለቱ ኦልሞስት አት ዘ ሴም ቴምፕሬቸር ናቸው፣ ወይም ተመሳሳይ ሙቀት ላይ ናቸው ማለት ነው። ስለዚህ አሁን ኦልሞስት ወደ መጨረሱ ላይ ነን ማለት ነው። ምን እናደርጋለን? ኮስቲካችን ወደዚህ እየጨመረን እናማስላለን ማለት ነው። ስለዚህ ምን እናደርጋለን? ኮስቲክ ሶዳችንን ወደ እንትኑ እየጨመረን እናማስላለን ማለት ነው። ትዕግስት ትንሽ ይጠይቃል፣ ወይም ሚክሰር መጠቀም ይኖርባቸዋል። እዚህ ጋር እንደምታዩት እየወፈረ ነው ማለት ነው። ስለዚህ በደንብ መምታት ይጠበቅባቸው። ቀጣዩ ስቴፕ የሚሆነው የሰራነውን ሳሙና ወደ ሞልድ መገልበጥ ነው። ያው እንደዚህ አይነት ሞልድ ካላችሁ መጠቀም ትችላላችሁ፣ ከሌላችሁ ይሄንም ራሱ እንደ ሞልድ መጠቀም ትችላላችሁ። እንደዚህ አይነት ሞልዶች ከፈለጋችሁ ደግሞ ለእኛ መደወል ትችላላችሁ በ0917008218 ወይም በ0954454321 መደወል ይችላሉ። ስለዚህ እዚህ ጋር እንደምታዩት ወፈር ብሎልኛል ማለት ነው። እዚህ ጋር እንደዚህ ወፈር ሲል ወደ ሞልድ እገለብጣለሁ ማለት ነው። ነው ሞልዷ የምትይዝ እኛም የሰራ ነው 100 ግራም ነው። እንደዚህ አድርገን እንሰራለን ማለት ነው። የሰራ ነው 100 ግራም ሳሙና ነው። ቀመሩንም ነግሬያችኋለሁ። በጣም ሲምፕል የሚባል በጣም ቀላል ለመስራት የማያስቸግር ነገር ነው። እንደዚህ አድርጋችሁ በቤታችሁ መስራት መለማመድ ትችላላችሁ ማለት ነው። ስለዚህ ይህንን ይመስላል። ከ24 ሰዓት በኋላ ከደረቀ በኋላ ከሞልድ ማውጣት ትችላላችሁ ማለት ነው።